ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ ሳይታሰብ በድንገት የሩታ ወንድም መጥቷል ማለት ነው። እንግዲህ የሩታ ወንድም መጥቶ የመጣበትን ጉዳይ ነግሮናል ማለት ነው። በጣም በሩታ ጉዳይ እንደደከመውና ስልችት ያለው ነገር እንዳለ እየነገረን ነበረ። እንግዲህ ከሁኔታውም በጣም እንደደከመው ያስታውቃል። የሩታ ጉዳይ በጣም እያደከመኝ ነው ብሎናል። በዙሪያዋ የሚመጡ ወንዶችን ማባረር ከሷ ህይወት ማስወጣት በጣም ከብዶኛል ሲልም ነበር። እንግዲህ ሩታ እንደሚታወቀው በተለያየ ጊዜ የተለያዩ ወንዶች ወደ ህይወቷ ይመጣሉ። አሁን ወደ መጨረሻ አካባቢ እንኳን ብናይ ደስታ መጥቷል። ከዛ ከደስታ በኋላ ደግሞ ዳኒ መጥቷል። እንግዲህ ይሄንን ነገር እያደረገ ያለው ፈረንጁ ነው ብሎ ነግሮናል ማለት ነው። የሩታ ወንድም ፈረንጁንም ለማነጋገር አስቦ ነው የመጣው። ነገር ግን እስከዛሬ ድረስ ብዙ ጊዜ ወደ ሩታ ህይወት እየመጡ የሩታን ህይወት እያበላሹ ያሉ ወንዶችን ሳስወጣ ነው የኖርኩት። አሁንም ይሄን ላደርግ ነው የመጣሁት። ነገር ግን ይሄንን ነገር በተደጋጋሚ እያደረኩ ነው። የእህቴን ህይወት ደግሞ ለማበላሸት በጣም ብዙ ወንዶች ወደ ህይወቷ እየመጡ ነው። ስለዚህ ከህይወቷ እንዲወጡ ፈልጋለሁ። በሩታ ዙሪያ ከአብርሃም ውጪ ማንንም ሰው ማየት አልፈልግም። ምክንያቱም አብርሃም የልጇ አባት ነው። አብረው መኖር ካለባቸውም ከሩታ ጋር መኖር ያለበት አብርሃም ነው። ስለዚህ በዙሪያዋ ያሉ ወንዶችን አንድም እንኳን ማየት አልፈልግም ከዚህ በኋላ ብሎናል ማለት ነው። የተለያዩ ወንዶችን እያመጣ እንድትቀርብ የሚያደርጋት ፈረንጁ ነው ብሏል። እንግዲህ የሩታን ሀሳብ እየጠመዘዙ ነው በዙሪያዋ የሚመጡ ወንዶች ብሎናል ማለት ነው። እንግዲህ ዛሬ የሩታ ወንድም የመጣበት ዋናው ምክንያት ፈረንጁን ለማነጋገር ነው። ፈረንጁን የሚያናገርበት ምክንያት ደግሞ ያው ቀድሜ እንደነገርኳችሁ ለሩታ ህይወት መበላሸት ምክንያት የሆኑ በዙሪያዋ ያሉ ወንዶችን እየቀያየረ የሚያመጣላት ፈረንጁ ነው ማለት ነው። ስለዚህ እንግዲህ ከፈረንጁ ጋር ተገናኝተዋል ማለት ነው። እኔ እስከዛሬ ድረስ ፈረንጁ እንደዚህ አይነት ጸባይ ይኖረዋል ብዬ ገምቼ አላውቅም ነበረ። አንደኛ በጣም ነው ሰው የሚንቀው። የሩታን ወንድም ሲያወራው ጭራሽ የሩታ ወንድም ጋር የሚያወራ አይመስልም ነበር። ንቀቱ ማለት ነው። የሆነ ጠላቱ ጋር የሚያወራ ሁላ ነበር የሚመስለው። ጉረኛ ሆኖ ነበር በዛሬ ቪዲዮ ላይ። እንግዲህ አላውቅም ይሄ ጸባዩ እስከዛሬ ድረስ ይኖር አይኖር አላውቅም። ነገር ግን እኔ ዛሬ ፈረንጁ በጣም የተለየ ሰው ነው ሆኖ የታየኝ ማለት ነው። እንግዲህ የሩታ ወንድምም አናግሮታል ፈረንጁን። ለምንድን ነው ለእህቴ የተለያዩ ወንዶችን እያመጣህ እንድትማግጥ የምታደርጋት? ለምንድን ነው በዙሪያ ብዙ ወንዶችን የምታመጣላት ሲልም ጠይቆታል ማለት ነው። እንግዲህ ፈረንጁም ያው በትዕቢት ሆኖ ነበር ሲያናግረው የነበረው እና በቃ ሩታ ደስተኛ እንድትሆን የበኩሌን እየጣርኩ ነው፣ ሩታ ተከፍታ ማየት አልፈልግም ብሎታል ማለት ነው። እንግዲህ የሩታ ወንድምም እህቴ ደስተኛ የምትሆነው ከአብርሃም ጋር ስትሆን ብቻ ነው። ስለዚህ የተለያዩ ወንዶችን እየቀያየርክ አታምጣላት፣ እንድትማግጥም አታድርጋት። ከዚህ በኋላ እንደውም በሩታ ዙሪያ ማንንም ማየት ስለማልፈልግ ሁላችሁም ከህይወቷ እንድትወጡ ፈልጋለሁኝ ሲል ተናግሯል ማለት ነው። እንግዲህ ቀደም ብሎ የሩታ ወንድም ሲነግረን እንደነበረው ደስታ ከህይወቷ ወጣ ብዬ ደስ ሲለኝ እንደገና ደግሞ ዳኒ የሚባልን ሰው ጎትቶ እንዴት ያመጣብኛል ይሄ ፈረንጁ የሚባል ሰውዬ ሲል ነበር ማለት ነው። ስለዚህ አንተ ነህ የእህቴን ህይወት እያበላሽ ያለኸው። ስለዚህ በዙሪያ የሚመጡ ወንዶችን እስከዛሬ ድረስ እያባረርኩ ነው የኖርኩት። አሁንም ደግሞ ይሄንን ስራዬን እቀጥላለሁ ማለት ነው። ስለዚህ ከሩታ ህይወት ትወጣለህ ብሎታል ማለት ነው። እንግዲህ የፈረንጁ ጉዳይ የዛሬው በጣም ያስገርም ነበረ። ጭራሽ ከሩታ ህይወት መውጣት እንደማይፈልግ ማንም ሰው አይደለም በራሱ ፈቃድ ሊወጣ ማንም ሰው ከሩታ ህይወት ውስጥ ሊያስወጣው እንደማይፈልግ ነበር ሲናገር የነበረው። ነገር ግን ፈረንጁ አንድ እውነትም ተናግሮ ነበረ። ምንድነው እሱ? ያው እስከዛሬ ድረስ አብርሃም ከሌላ ሴት ጋር ይሄዳል። ከሄርሜላ አሁን ራሱ ከሄርሜላ ጋር ነው ያለው። ስለዚህ አብርሃም ከሌላ ሴት ጋር እየሄደ እያያችሁ አብርሃም ዝም እያላችሁ ለምን ሩታ ብቻ ቤቷ ታስራ እንድትቀመጥ ትፈልጋላችሁ? ለምን አብርሃም ይሄን ነገር እንዲያስተካክል አታደርጉም? ሩታ ላይ ብቻ ነው እንዴ እናንተ ጉልበት ያላችሁ ሲል ተናግሮ ነበር። ይሄ ነገር በጣም እውነት ነው ማለት ነው። ምክንያቱም ገና ለገና ሩታ ሴት ስለሆነች ብቻ ቤት ታስራ ትቀመጥ የሚባልበት ምክንያት የለም። አብርሃምም ጥፋት ካጠፋ አብርሃምንም ከሩታ እኩል መናገር መቻል አለባቸው። ምክንያቱም አብርሃም እንደፈለገ እየዘለለ የትም እየሮጠ ሩታ ላይ ብቻ ጫና ማድረግ ተገቢ አይደለም፣ አግባብ አይደለም። ነገር ግን ፈረንጁ ይሄንን ይበል እንጂ እሱም ደግሞ ያደረገው ነገር ትክክል ነው ማለት አይደለም። ለሩታ ከወንድሟ በላይ የሚያስብላት ሰው የለም። በቃ የፈለገ ጓደኛዋ የቅርቧ ሰው ቢሆንም ከወንድሟ በላይ ግን ሊያስብላት አይችልም። እንዲያውም ምንድነው ሲል የነበረው ለሩታ ከኔ ውጭ ማንም የሚያስብላት ሰው የለም። ሌላው ቀርቶ እንደውም ወንድሟን ምንድን ነበር ሲለው የነበረው አንተ ሩታን ከኔ በላይ አታውቃትም፣
ወንድሟ ስለሆን ካብረስ ስለኖርክ ብቻ ሩታን አታቃትም አንተ። እኔ ነኝ ሩታን ማቃት፣ እኔ ነኝ ሩታን ምቀርባት። ስለዚህ ለሩታም ከኔ የሚያስብላት ሰው ስለሌለ ሩታ ወደ ቀድሞ ደስታዋ እስክትመለስ ድረስ እኔ ከጎኗ ነኝ ሲለን ነበር የነበረው። እኔ ከጎኗ ነኝ፣ በቃ ማንንም ሰው ሊያርቀኝ አይችልም ብሎታል። እንዲያውም በመሃል ላይ ሊደባደቡ ሁላ ሞክረው ነበረ። ነገር ግን በጣም የሚገርመው ሁኔታ ከወንድሟ በላይ ይበልጣለሁ ማለቱ አስገርሞኛል እኔን። ምክንያቱም ሩታን ብትሆን ይሄንን ነገር ብትሰማና ወንድሟ ዲስሪስፔክት እንዳደረገው ብታውቅ እርግጠኛ ነኝ ከፈረንጁ ጋር ትጣላለች። ምክንያቱም ምንም ቢሆን በቃ ወንድሟ ነው፣ ስጋዋ ነው። ለሷ ከወንድሟ የሚቀርባት ሰው የለም ማለት ነው። እንኳን አይደለም ፈረንጁን አብርሃምንም እኮ ተጣልታለች አይደል እንዴ? የምትወደውን ሰው የምትለውን እኮ ርቃለች። ስለዚህ ጭራሽ የምትወደውን ሰው የራቀችን ሴት ጭራሽ ደግሞ ጓደኛዋ የሆነ ሰው መጥቶ እኔ ነኝ የምበልጠው ካንተም እኔ ነኝ የምበልጠው ሲል ወንድሟን ብትሰማ ሩታ ደስተኛ ትሆናለች ብዬ አላስብም። ምክንያቱም ወንድሟ ነው፣ በቃ ከወንድሟ የሚበልጥ የለም። ምንም ቢሆን ፈረንጁ የፈለገ ሩታን ቢቀርባት ለሩታ ቢያስብላት ከወንድሟ በላይ ከቤተሰቦቿ በላይ አያስብላትም፣ ሊያስብላትም አይችልም። ወንድሟም እኮ ሩታ እንዳትጎዳ መጠንቀቁ አይቀርም መቼም። የፈለገ አብርሃም መቶ ሩታን ሲጎዳት እያየ ዝም አይልም። ስለዚህ እንግዲህ ዛሬ ምንድነው ፈረንጁ ሲደጋግም የነበረው በቃ ሩታ ደስተኛ እስከምትሆን ድረስ ማንም ከህይወቷ አያስወጣኝም ብሏል። እንደውም የሆነ ሰዓት ላይ እኔ በጣም እየፈራው ነበር፣ እንደውም አንተ ከህይወቷ ወጣ እንዳይለው ሁላ ወንድሟን ማለት ነው። ምክንያቱም እንደዛ ነበር የሚመስለው አወራሩ የፈረንጁ። በቃ ድርቅ ብሎ እኔ ማንም አያስወጣኝም ከሩታ ህይወት፣ ከጎኗ አርቅም፣ እንደውም ከዚህ በኋላ እኔን ነው የምታዩኝ፣ ከሩታ ጎን የምታዩኝ እኔን ነው ሲል ነበር። እንግዲህ ያው የፈረንጁ ድፍረት ደግሞ ከቤተሰቦቿ ሁላ ነጥቆ ሊወስዳት ነው የሚመስለው። አፍቅሯት ይሆን እንዴ? ምናልባት ሩታን ወዷት ይሆን ፈረንጁ? በዚህን ያክል ማለት አንዳንድ ጊዜ ሰው ፍቅር ሲይዘው ምንም ነገር አይፈራም ይባላልና እንደዛ ነው አወራሩ ማነጋገሩም የሚመስለው የፈረንጁ ማለት ነው። ማንም አይለየኝም ከሷ ደስታዋን እስከመመለስ ድረስ እኔ ከጎኗ ነኝም ሆነው እያለ ነበርና እንግዲህ ሩታ ይሄንን ነገር ስትሰማ ምን እንደምትል ነው ማየት የጓጓሁት እኔ። ምክንያቱም ወንድሟን በዚህ ልክ አናንቆ ሲያወራው የነበረ ሰው በልሶ ደግሞ ከጎኗ ሲሆን እውነት ለወንድሟን አታስቀድምም ሩታ? ምን ይሰማታል ሩታስ? ወንድሟ በዚህ ልክ ሲናቅ ምናምን ስታይ ምን እንደምትል ለማየት ነው የጓጉቻለሁ። ምክንያቱም እንግዲህ ሩታ ራሷ አፍ አውጥታ ከህይወት ይወጣልኝ ብትለው ራሱን የሚወጣ ራሱ አይመስለኝም ፈረንጁ ማለት ነው። በቃ አልወጣም ማንም ከሩታ ህይወት አይነጥለኝም ምናምን ሲል ነበርና እኔ እንደው የተጠራጠርኩት ፍቅር ይዞት እንዳይሆን ከሩታ ምናልባት ሩታን አፍቅሮ ከሆነ ያው ፍቅር ያጀግነዋል፣ ጀግና ነው ብለን እናስባለን። ነገር ግን እስከዛሬ እንግዲህ የተለያዩ ወንዶችን የሚያቀርብላት እሱ እንደሆነ ሰምተናል። ከዚህ በኋላ ደግሞ እንግዲህ ሩታን የብቻዬ ነው ማደርጋት ወደሚል ሀሳብም ሊገባ ይችል ይሆናል ፈረንጁ። እንግዲህ እሱን የምናይ ነው የሚሆነው። በጣም የሚያስደንቀው ነገር ደግሞ መጨረሻ ላይ ከሩታ ወንድም ጋር ሲለያይ ሁላ ዝቶበት ነው ሄደው። በቃ ሩታን ደስታዋን የሚያጠፋ ነገር ብታደርግ አለቅህም፣ ከኔ ጋር ነው የምትጣላው ሁላ ብሎ ዝቶበት ነው የሄደው። እንግዲህ የሩታ ወንድምም በጣም ታግሶታል ብዬ አስባለሁ። ምክንያቱም እህቱ ነች፣ በእህቱ ህይወት ደግሞ የመወሰን መብት አለው። እህቱ እስካልከለከለችው ድረስ በእህቱ ህይወት የመወሰን መብት አለው ከጓደኛ በላይ ማለት ነው። እና ትንሽ ፈረንጁ ትንሽ ረጋ ብትረጋጋ መልካም ነው። ምክንያቱም አንተ የፈለገ ሰው ብትሆን የፈለገ የቅርቧ ሰው ብትሆን ከቤተሰቧ ከወንድሟ አትበልጥም። ስለዚህ ሩታም እንዳታስከፋ እፈራለሁ። ምክንያቱም በወንድሟ ነው የመጣኸው፣ ወንድሟን አላከበርከውም፣ የወንድሟን ሀሳብ አልተቀበልክም። ስለዚህ ሩታ ደግሞ እንዳታስከፋ እፈራለሁ። ለማንኛውም ትንሽ ተረጋግተህ ብታስብበት መልካም ነው። ሩታ ከአብርሃም ጋር ሆነችም አልሆነችም አንተ በህይወቷ ልትኖር ትችላለህ። ነገር ግን ደግሞ ባውንደሪ የሚባል ነገር አለ። የሆነ ገደብህን መጠበቅ አለብህ። ከቤተሰብ በላይ ነኝ ብለህ ማሰብ የለብህም ማለት ነው። ለማንኛውም እንግዲህ የሩታ ወንድም በሩታ ዙሪያ ያሉ ወንዶችን አስወጥቶ ያው ከአብርሃም ጋር አንድ ላይ ሊያደርጋት ይፈልጋል። ይህንን ነገር ደግሞ ማድረግ የምችለው ደስታ ይዛቸው የመጣቸውን ሰዎች ይዘህልኝ ስትወጣና ዙሪያዋ ይዛቸው የመጣቸውን ወንዶች አስወጣልኝ፣ ከዛ እኔ አብርሃምን አምጥቼ ከሩታ ጋር ለማገናኘት ያ ነገር በጣም ለኔ ቀላል ነው ብሎታል ማለት ነው። የሩታ ወንድም ይሄንን ነገር ቀጥሎ የሚሄድበት ከሆነ አብርሃምና ሩታ አንድ ላይ የመሆን እድላቸው ቅርብ ነው ብዬ አምናለሁ።
ምክንያቱም እውነትም አብርሃምና ሩታ አንድ ላይ መሆን አለባቸው፣ ልጃቸውንም አብረው ማሳደግ አለባቸው ማለት ነው። ነገር ግን ያው እንደነ ፈረንጆ ያሉ ሰዎች ደግሞ ከህይወቷ መውጣት አለባቸው ብዬም አምናለሁ። የድሮ ህይወቷ እንዲመለስ ማለት ነው። ካልሆነ ሰላም የምታገኝ አይመስለኝም፣ ግንኙነታቸውም የሚሳካ አይመስለኝም። ለማንኛውም ግን አብርሃምና ሩታ አንድ ላይ እንዲሆኑ ምኞታችን ነው ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። ሀሳብ አስተያየታችሁንም ኮመንት ላይ አስፍሩልን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።